ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እንግዲህ እህታችሁ ዓለምነሽ ሹመት ያው እንግዲህ ተሳፋሪ ልብ የለውም ነው ቀልብ የለውም ነው የሚባልና ዛሬ ፍልሰታ ማርያም ናት። እንኳን አደረሳችሁ ለሙላው የኦርቶዶክስ እምነት ተከታይ እህት ወንድሞቼ እናት አባቶቼ በሙሉ እንኳን ለእናታችን ለቅድስት ድንግል ማርያም የፍልሰታ ለበዓል ፍልሰታ ለማርያም አደረሳችሁ አደረሰን። እንግዲህ ዛሬ በጨለማ ነው የመጣሁላችሁ። ሰሞኑን ቢዚ ነኝ፣ ቪዲዮ ሰርቻ አላቅም። ምክንያቱም ቪዲዮ ማልሰራበት ያው ስራ እንግዲህ ታውቃላችሁ፣ በሰው ቤት ያላችሁ ስደት ያላችሁ መንገድ ስትጀምሩ ስራ ይበዛባችኋል። ብዙ ነገር አለ፣ ሰዎቿ አይመቿችሁም፣ ብዙ ነገሮች አሉ። ብቻ ያው እዚህ ጋር ማውራት የማይጠበቅብኝ ብዙ ነገሮች ስላሉ ይሄ ነው መዘረጋገፍ አልፈልግም። በጾም ሰዓት ደግሞ እንዲነው ብዬ ማውራት ስለማልፈልግ ነውና ሰላም ብያችኋል ሁላችሁም። ግን አሁን በጨለማ እሳት ክንታት አድርጎ እየመጣሁበት አንድ ቪዲዮ አለ ብዙዬ እና እንግዲህ ሩታና አብርሽን እንግዲህ ሁላችንም ታውቁ ያው የሰው ልጅ ሶሻል ሚዲያ ከወጣ ጓዳ ጎድጓዳውን ሰው ያውቀዋልና እያወቅናቸውም ነውና በጣም ግን በብዙዬ እና በዴቭ ያዘንኩባቸው ነገር ቢኖር እኛ እንኳን ችግር ጠንብሶን አገራችን ልጆቻችን ጥለን ወጥተን የልጅ ናፍቆት እያንገበገበን እንጀራ እንደፈለጉ በልተው ጠጥተው ያደጉ በአያቶቻቸው እጅ በስልክ እያወሩን ይሄ ገና አንድ ነፍስ ህፃን አንድ ፍሬ ህፃን ገና የእናቱን ፍቅር ያልጠገበ የእናቱን ጡት ጠብቶ ገና የ6 ወር ህፃን አመት እንኳን ያልሞላው ህፃን ልጅ አምጪ ገና ሄርሜላን አልተዋለች አብርሽና ሄርሜላን እንትን ካላሉ ስለዚህ ሩታን በዚህ ልክም እንትን አድርጌ አንጅቷን ላሳርረው ልጇን ቀምቼ ወስጄ አንጅቷን ላሳርረው ብለሽ እናት ሆነሽ እርግዝናን አይተሽ ከሆነ 9 ወር እንዴት አርግዘሽ አምጠሽ ወልደሽ ከሆነ ትክክለኛ የእናትነት ስሜት የሚሰማሽ ከሆነ ከእናቱ ነጥለሽ ማሳድ ላይ ይደግ ሀያቶቹ ጋር ማለት እሱ ልጁ ለጊዜው ይበላል ይጠጣል ይጠግባል አይምሮ ሰላም አግኝቶ ሊያድር ይችላል። አይምሮ ግን እንዳልሽው አንቺ ሰላም ሊያገኝ አይችልም። ምክንያቱም እዚህ ጋር የእናትና የአባትን ፍቅር አይደለም እየሰጠሽ ያለ የእናቱን ፍቅር ነጥቀሽ ወደ ቡታጅራ ወደ አያቶቹ ወደ ይደግ ነው ያልሽ ያለ በጣም ስህተት ነው። በጣም ነውር ነው። ከአንድ የምጥን ነገር ያየች እናት የማይጠበቅ በጣም ብልግና ነው የተናገርሽው ብዙ። እኔ ማለት አንቺ ሴትዮ በእርግጥ አትመችኝም፣ በጣም ነው የምትደብሪኝ። ይቅርታ አድርጊልኝና ማለት በጣም ነው የምትደብሪኝ። ንግግርሽ አዳይ ነሽ፣ ሚዛናዊ አትሆኝም። ገባሽ? ይቺ ልጅ አብርሃም ላይ እንደ ጭራ የምትከተለው አንቺ እንዳልሽው ወይም በቀል ፈልጋ ሳይሆን ልጁን ከአባቱ ጋር ለማሳደግ ፈልጋ ነው። ገባሽ? አንቺ ከእናትና ከአባትሽ ጋር ስላደግሽ የአባትን ማንነት የአባትን ጥቅሙ ስላልገባሽ እንጂ እኛ ግን አባት ያልባ ያደግነው በህፃንነታችን አባታችን በሞት የተነጠቅነው ልጆች ግን የአባትን የሌለው ሰው ጎደሎ መሆኑን ስለምናቅ ልጅ ከእናትና ከአባቱ ጋር ይደግ ብለን ነው የምንወስነው። ገባሽ? ምክንያቱም አንቺ መተሽ ሲጀመር በህግ እንኳን ደረጃ ብትሄጂ እናቱ ለጥቃ ለአያቶቹ ይሄድ አይባልም። ምክንያቱም እናቱ በህይወት እስካለች ድረስ ማለት ነው። ገባሽ? እናቲቱ ፈልጋ ማሳደግ አልችልም ከአባቱ ቤተሰቦች ይደግ ብላ ካልሆነ በስተቀር መስጠት የምትችለው በፍቃዷ ወዳ ለምዳ ፈቅዳ ካልሆነ በስተቀር አንቺ ከወንድምሽ ጋር ተግተልትለሽ መተሽ ገና የሄርሜላ ፍላጎት አልተሳካላትም ሄርሜላና አብርሽ ተለያዩ ብለሽ የሩታን አንጀት ለመቁረጥ ሩታን ለማሳረር የሩታን አንገት ለማስደፋት የልጅሽን አምጪ ከእናት አባቴ ጋር ነው ማሳድግ ማለት አንቺ ምን ቤት ነሽ? አሁን አንቺ የባልሽ ቤተሰብ መጥተው ብዙ የልጆችሽን አንቺ ማሳደግ አልቻልሽም፣ የልጅ አስተዳደግ አምጪው ከአያቶቹ ጋር ነው ማደግ ያለባቸው ልጆቹ ብትባይ ምን ያክል ስሜት እንደሚሰማሽ ግን ታውቀሻል? በጣም ብልግና ነው፣ ነውር ነው። አንቺ አንድ ሳይድ አትያዢ። ይቺ ልጅ ከእርግዝና እስከ ውልደት ድረስ መታ ህይወቷን የበጠበጠቻትን ሴት አንቺ ታረቁ ብለሽ አስታርቀሽ ማርያምን በአንድ ቀን እንዴት የአንድ አመት በደል በአንድ ቀን ይሻራልሽ ታስቢያለሽ ነው? አንቺ እንዲስተካከልሽ እንዲመቻችልሽ ሩታን ተስፋ አስቆርጠሽ አስታርቀሽ ሄርሜላና ሩታን ተስፋ አስቆርጠሽ ከአብርሃም አርቀሽ አብርሃምን ወደ ሄርሜላ ለመመለስ ነው ያንቺ ፍላጎት ማለት ነው። ይሄ ደግሞ በጭራሽ አይሳካልሽም። ለምን መሰለሽ? አብርሃም
ሩታን ይወዳታል፣ ያፈቅራታል፣ የልጁም እናት ናት። አንቺ ሩታን ተጭነሽ አገር ልቀቂና ወጥተሽ ልጅሽን አሳድጊ፣ ሌላ ቦታ ተሰደጂ ተደብቀሽ የምትያት ቆማጣ አይደለችም። እጅግር አላት። ለልጁ አንድ ቀን አንድ ዳይፐር ያልገሳሽ ሴትዮ አሁን ለልጁ ሀሳቢና ተቆርቋሪ መስለሽ ከእናቱ ለመለየት በመሞከርሽ አሳፋሪ ነው። በጣም አሳፋሪ ብልግና ነው ይሄ። ከአንድ ምጥን ያየች የወለደች እናት የልጅ ፍቅር ቢኖርሽ፣ አንቺ ለልጆች ትክክለኛ ፍቅር ቢኖርሽ ሩታን ከልጅ ተገንጠይ ማለት አትችይም የነበረ። እኛ በማጣት ምክንያት ልጆቻችን ልጄን ትቸከ ስደት ወጥቼ ምን ያክል እንደምንገበገብ ብረት ምጣድ እንጀራ ስትጋግሪ ወይም ቡና ስትቆይ ነው ቁነሽ ብድክ ታረጉልሽን ሲያቃጥልሽ እንዴት እንደሚያንገበግብሽ ስሜቱ እንደዛ ነው። ገባሽ? ልጅን ጋር ተለይቶ መኖር በጣም ያንገበግባል። እሷ ደግሞ የአባትን ፍቅር አግኝቶ ይደግ በሚለው ነው እንጂ ሩታ ወዲያና ወዲህ ደፋ ቀና ምትል እውነትም አብርሃምን ልትጎዳው አይደለም። ገባሽ? እንጂ አንቺ ምን ስለሆንሽ ነው ልጅሽና አሳድጊ በስራት አገር ልቀቂ፣ ቦታ ለቀሽ። ለምን ቦታ ምትለቅ? ለሄርሜላና ላንቺ እንዲመቻችሁ። በጣም ባለጌ ነሽ። አንድ ነገር ልንገርሽ፣ ቪዲዮ ተቀማጭ ነው። ነገ ከነገ ወዲያ ይህ ልጅ ሲያድግ ቪዲዮ ያያል። ቪዲዮ በሚያይ ሰዓት ግን አክስቴ እንደዚህ ነበርሽ እንደ ይልሻል። ታዩ ሁሉ ኃላፊ ነው። ለህፃኑ ስቲ እንኳን ሩታ እንኳን ጥፋት ቢኖርባት ልጅሽን ልንጠቅሽ ከማለት በቃ አብርሃም ወስና ከልጅህ እናት ጋር ኑር። በቃ ሄርሜላ ከላስ ይበቃሻል፣ ውጪ ከወንድሜ ህይወት ውጪ፣ ልጁን ያሳድግበት ብለሽ ማለት ሲገባሽ ሄርሜላ ለማስደሰት ሩታን ተጭነሽ። ሩታ በቀል አይደለም በነገራችን ላይ ጀግና ያስብላታል። ይሄ የሄደችበት ርቀቷ ማለት ነው። ፍቅርን የአብርሃምን ልብ እኔ የማረድገው ነገር ነው። አብርሃም ይወደኛል አይወደኝም፣ አብርሃም ምርጫው ማን ነው ለማለት ፈተነችው። ከፈተና ወደቀ። እንደሚወዳት ሄርሜላን በሉንታ ጥሩ ነገር እንዳደረገችለት በሉንታ እንደያዘችው እንጂ ከሄርሜላ ፍቅር እንደሌለበት ተናገረ። ስለዚህ ወንድምሽ እርገጥ አድርገሽ ይዘሽ ትዳርህን ያዝ። ወንድምሽ በየቦታው እየሄደ ከሚሸና ልጁን ሰብስቦ ቢያሳድግ አይሻልም? ከአንዲት ምስኪን ድሃ ጋራ ከአንዲት ምስኪን ልጅ ጋራ ልጇን አንገቷን ደፍታ ከምታሳድግ ሴት ጋራ በየጊዜው እየመጥሽ አፍሽን የምትከፍችባት ትልቅ አይደለሽ እንዴ? አትከበሪም እንዴ? ኧረ በፈጣሪ ስም ትልቅ ሰው ነሽ። ለምስሉ ፀጉርሽን ፈርዘሽ ተወጣጥረሽ እንደዛ ቀለም በቀለም ተጨመላልቀሽ በመቆረቢያሽና በመስገጃሽ ቁሞ በማስቀደሳሽ ጊዜ ሰዓት አንቺ መገኘት የነበረብሽ አሁን ገዳም ለገዳም ነበረ። ሱባኤ ገብተሽ በፍልሰታው ክፉ አታናገሪኝ። ፍልሰታ እናት አሁን ሩታ ቤት ፈንቅለሽ ገብተሽ ለሄርሜላ ካልሆነ አብርሃም ላንቺ መሆን የለበትም። ስለዚህ ልጁን አምጪ፣ አንቺ እንደፈለግሽ መሆን ትቻለሽ ማለት መብት የለሽም። አንድ ነገር ልንገርሽ፣ አይደለም አንቺ አብርሃም ልጁን መውሰድ ከእናቱ መንጠቅ አይችልም። ለምን እንደማይነጥቅ ታውቂያለሽ? ሕጉ ስለማይፈቅደው 18 ዓመት ከሞላው በኋላ ለልጁ መብትና ግዴታ እናቱንም ወይም አባቱንም የመምረጥ ግን አንቺ ከእናቱ ነጥቀሽ ወስደሽ ያንቺ የእናቴ አባት ከፍት ጠባቂ እንደታደርጊው አይፈቀድልሽም። ገብቶሻል? መብትና ግዴታሽን ማወቅ አለብሽ። ዝም ብለሽ አንቺ በቃ ትልቅ ነኝ አክብሩኝ። አንቺ ትልቅነት በእናትሽ ትልቅ ዳቦሽን ቢ እንዴ ትልቅ እንደ ትልቅነቱ ሊከበር ይገባዋል። አዎ አውቃለሁ፣ አምናለሁ። ግን ደግሞ የአንቺ ትልቅነት ትልቅ ሚዛናዊ ሲሆን ነው። ገባሽ? የወንድምሽን ጥፋት እየደበቅሽ የሩታን ጥፋት በአደባባይ ሁሌም ነው የምታወጪው። የወንድምሽን ጥፋት ግን አንድም አይታይሽም። ወንድምሽ እኮ ነው እርጉዝ ሁና ሴት ይዞባት የመጣ ከበላዩ ላይ እንዴ በንዶት በብስጭት እኮ ነው ይቺ ልጅ ከሷ ራቅ ከሷ ሸሽ ስትለው አልሸሽ ሲል እኮ ነው ወረቀት ቅደድ ያለችው እንጂ ጠልታው አይደለም የልጇን አባት። ገባሽ? የእሱ ልጅ ተሸክማ ከበላዩ ላይ ሲሄድባት የእሱ ልጅ እሷ አንገቷን ደፍታ አንቺ እንደምታስቢው አንገቷን ደፍታ የእሱን ዲቃላ እያሳደገች ዲቃላ አይባልም። ይቅርታ አድርጊልኝና እኔ ለንግግሬ በጣም ይቅርታ። ምክንያቱም ንግግርሽ ነው የሚያናድደውና አንገቷን ደፍታ ልጅ እያሳደገች አንቺ ወንድምሽ እንደፈለገ እንደፈረስ እንዲፈረጥጥ እሷ አንገቷን እንድትደፋ በቃ ተስፋ እንድትቆርጥ ልጅንም ከተቀማው ስለዚህ በልጅ ምክንያት ባሌን አገኘዋለሁ ብላ እንዳታስብ ቀምተሽ አብርሃምን ከህይወታው ልቅ አርገሽ ለማስወጣት ነው። አንድ ነገር ልንገርሽ፣ አብርሃም ተሽከርክሮ እንደ ከፍትረኛ ዱላ ማረፊያው ከሩታ ቤት ነው።
ተሽከርክሮ አሁን የረኛ ዱላ ረኛ ሲሄድ ከፍት ሊመልስ ዱላውን ዞሎ የሚሄዱ አጁ ተለይቶ አይውልም። ገባሽ? ተሽከርክሮ ግን ማታ መግቢያው ቤቱ ነው። አብርሃምም እንደዛ ነው። ገባሽ? ሄርሜላን ብትሆኚ የማንቂያ ዲወል ነው ሩታ ያደረገችልሽ። እንደማይፈልግሽ በሉንታ እንዳያሽው ነው አብርሃም የተናገረው። ያነ ነገ ባጣቆይ አብርሃም በእርግጠኝነት ዛሬ ተንበርክኮ ይቅርታ ይጠይቅሽ፣ ዛሬ ተንበርክኮ ይቅር በይኝ ብሎ ቢመጣ ወደ አንቺ እመኝኝ ነገ የሚሄድበት ቦታ ደግሞ አለው ይሄዳል። እሱ እኔ የሱ ወሸላ የተለየ ነው እንዲያላቀም ለቃል አነጋገሬ በጣም ይቅርታና የሰው ልጅ በዚህ ልክ ራሱን አዋርዶ ራሱን አዝረክርኮ ራሱን በቃ ተስፋ አስቆርጦ በቃ ለሰው ሴፍቲ የሌለው ወንድ ለማንም ሴፍቲ ሊኖረው አይችልም። ይሄን አምነሽና ወድሽ ተቀበይ ሄርሜላ። ገባሽ? ነገ ወደ አንቺ ቢመጣ አብርሃም አይሆንሽም። ባለጌና ባለጌ ነው። አንድ ምን አይነት ጉድ ነው በመድኃኒዓለም ስም። ሴቱ በጣም ተጨማለቀ። መጀመሪያው የባለት ዳር ወንድ ላይ ተንጠልጥላችሁ እየገባችሁ በቃ አንቺ አሁን ሄርሜላ እሷ ማለቴ ብዙዬ ሩታና ፍቅር ከአንድ ላይ ስለሆኑ ሄርሜላን ሩታን አስታርቀሽ ባጥቤል ትጫዋችባት ማለት ነበር ሐሳብሽ። በቃ ታርቀዋል። ስለዚህ ከታረቁ አይቀር ሄርሜላ ሩታ ተስፋ ተቆርጣለች። ወደ ሄርሜላ አብርሽ ይመለሳል። ታርቀዋል። ኧረ በእናትሽ አንድ ነገር ልንገርሽ፣ ሰው በአራስ ቤቱ የተከፋ የተጎዳ አርግዞ የተንከራተተ እንደ ሩታ የለም። አርግዛ ተንከራተተችለት፣ ወልዳ ተንከራተተችለት። ለምን እግሯን ስሞ ይዟት መጣ ከቤት ነግቢ ከቤትሽ ብሎ ማለት ነው። ከዛሳ አልተወም ወንድምሽ አለሌ ነው። ገባሽ? እርግዝና ሁላችንም አርግዘናል አትበያት፣ አታመናጭቂያት። አርግዘሽ ብታይ ኑሮ ወልደሽ ብታይ ኑሮ የልጅን ፍቅር አንቺ ቦርጭሽና አስተሳሰብሽ አንድ አይነት ነው። ቦርጭ ሆድ እህል ስለሚሸከም ይነፋል። ጭንቅላትሽ ደግሞ እንደዛ ነው። አስተሳሰብ ሳይሆን ንፍጥ ነው የሞላው። ገባሽ? ከእናት ለይተሽ ልጅን ወስዳለሁ ማለት በጣም ከባድ ነው። ማን ስለሆንሽ ነው አንቺ ከእናቱ ለይተሽ ልጇን ወስጄ ከአያቶቹ ጋር አሳድጋለሁ የምትይ? በስመ መጀመሪያ አንቺ አድገሻል እንዴ? አድገሻል ግን እንዴ አንቺ ብዙ የምትባይ ስትዩ በጣም ነው የምትቀፊ። ንግግርሽ በጣም ነው የሚቀፊ። ምክንያት አንድ ሳይድ ነው የምትወስጂ ማለት ሄርሜላ አንቺ ጀግና ሴት ነሽ፣ ሄርሜላ አንቺ ጥሩ ሴት ነሽ ምናምን። ነገም ሄርሜላ ወልዳ አብርሽ መልከስከሱ ስለማይቀር ሌላ ነገር ብታደርግ ከሄርሜላ ላይ ልጅ ነጥቃለሁ ነው የምትይ። ሄርሜላ አልገባት ስላለ እንጂ አልነቃ ስላለች ነው እንጂ ሩታ ላይ የሚደረጉ ድርጊት ለእሷ እንደማይደገምባት በምን እርግጠኛ ናት? አንድ ሰው ነው ሚዛናዊ ነው ሰውን በሚዛን ነው መራመድበት። ምክንያቱም ለሩታ ያልሆኑ ለሄርሜላ ይሆናሉ ማለት ዘበት ነው። እኔ እኮ የሚገርም ደህና ሰው የተባለው ዴቭ ራሱ መጥቶ ለሄርሜላ ለሩታ ፍቃድሽን ማለት ፍቃዷን ጠይቃል። አንተ ልጅህን ሚስትህ ከልጅህ ነጥቃ ከእናቴ ቤት ትደግ ብትልሽ ትላለህ? አጎት የምናውቀው አጎት ለወንድሙ ልጅ ወተት ዳይፐር ገዝቶ ልብስ ገዝቶ ምን ጎደለው ምን ጎደለሽ ምን እንርዳሽ አይዞሽ እናስተካክለዋለን ትዳርሽ ይመለሳል የሚል አጎት ነው የምናውቀው። አክስትም እንደዛ ምን እናግዝሽ ምን እንርዳሽ ላንቺ ምንድነው የሚያስፈልግሽ አይዞሽ ነገ ከጥፋቱ ይስተካከላል ተይው ሩጦ ይመለሳል ልጁን ያሳድጋል። ፍቅር ሲመጣ ፍቅር ስጩ ለባልሽ እንደዚህ አድርጊ ብላችሁ ፍቅር እንደሰጠው እንዴት ፍቅር ማድረግ እንዳለባት እንዴት ባሏን መመለስ እንዳለባት ልጅ ናት መምከር ስትችሉ ልጅሽን ነጥቀን እኛ እንውሰድ ከኛ ቤተሰብ። የእናንተ ቤተሰብ ምን ነው የልጅ አናጺ ናቸው እንዴ? እኔ ትልቅ ሰው መናገር አልፈልግም። የእናንተ ቤተሰብ ራሱ ልጁን ገና እናቱን ያልጠገበ ህፃን ወንድ ልጅ ደግሞ በጣም እናቱን ይወዳል እና እናቱን ያልጠገበ ህፃን የ6 ወር የ7 ወር ህፃን ተሸክማችሁ ወስዳችሁ ይሄው አሳድጉ ሲባሉ ይሄ ልጅ ቢበላም ቢጠባም የእናቱን ጡት ሲያጣ የእናቱን ወዝ የእናቱን ጠረን ሲያጣ ከማያውቀው ሰው ጋር ሲቀላቀል ትክክል በስስት ቢሞትስ? እናንተ ወንድማችሁ እንደፈለገ እንዲራገጥ ነው እንዳህያ ከሷ ወጥቶ ልጁንም ይዞ ሄዷል። አለቀ እንደፈለገ ይራገጥ። እሷ ግን ልጇን ማታ ትዳሯን ማታ ሁለት ያጣጎ ምን ሆነ አንገቷን ሰብራ እንድትኖር ነው። አይገባችሁ? ምን አይነት አስተሳሰብ የጭካኔ ጥግ ነው ያለሽ? ሴት ሆነሽ በሴት ልጅ በዚህ ልክ ትጨከኛለሽ?
ሲሆን ቀስ አድርገሽ ሩታ በቃ አንቺ አብርሽን መለየት አትፈልጊም፣ ትዳርሽን ትፈልጊዋለሽ አይደለ? ቀስ በይና ቀስ በቀስ ከሄርሜላ ህይወት እናስወጣው፣ እንምከረው ትዳሩን እንዲመራ እንጂ ወንድምሽ ትዳሩን ፈትቶ ልጁን በትኖ አንቺ ታስቢም እንደ ብታስቢ ኑሮ ያንቺን ልጅ ታንቺም ከአባታቸውም ተለይተው ይደጉ የእናት አባት ፍቅር ይጦ ቢባሉ ምን ስሜት እንደሚሰማሽ ታውቂያለሽ? ስሜትን ስለማቆም ገባሽ? እኔ ወድጄና ፈቅጄ ሰርቼ እንድለወጥ ብዬ ልጅ ለእናቴ ሰጥቻት ጠግቤ በመበላ ሰዓት እናቴ እጅ ያለች ልጅ ያለቻት መስለኝ አንጀቴ ሰፍሰፍ ነው።